ጤናስጥል እንደምናምሽታችኋል ከኢቢሲ ወደ ስፖርት ዘገባዎች አለፍን። ሰላም ወደጀነኝ። የአዲስ አበባ ቦክስ ፌዴሬሽን ያዘጋጀው የክለቦች አቋም መለኪያ ውድድር በራስ ኃይሉ ጂምናዚየም ቀጥሎ እየተካሄደ ነው። በውድድሩ ከ7 ክለቦች የተውጣጡ 65 ቦክሰኞች ተሳታፊ ናቸው። በሻምፒዮናው የትናንት ግጥሚያዎች በወንዶች 49 ኪሎ ግራም እንዳሻዋላዩ ከአዲስ አበባ ፖሊስ በተመሳሳይ ክብደት የፌዴራል ማረሚያ ቤቶች ዳንኤል ደምሴ በነጥብ አሸንፈዋል። በሴቶች ምድብ በ48 ኪሎ ግራም ቤተልሔም ገዛኝ ከአዲስ አበባ ፖሊስ፣ ሀና ደረጀ ከወጣቶች አካዳሚ ተጋጣሚዎቻቸውን ማሸነፍ ችለዋል። በተመሳሳይ ምድብ በ51 ኪሎ ግራም ዛህራ ቢላል፣ ሮማን አሰፋ ሁለቱም ከአዲስ አበባ ፖሊስ ባለድል ሆነዋል። በ56 ኪሎ ግራም ወንዶች የአዲስ አበባ ፖሊስ ኤፍሬም ዳቻሳ በ60 ኪሎ ግራም አሳስበው ከበደ ከማራቶን ወይም ከቀድሞ ኒያላ ክለብ ማሸነፍ ችለዋል። በ69 ኪሎ ግራም የአዲስ አበባ ፖሊሱ ሰይፈ ከበደ በ75 ኪሎ ግራም ቢኒያም ቴዎድሮስ ከፌዴራል ፖሊስ ድል ቀንቷቸዋል። ውድድሩ በነገው ዕለት እንደሚጠናቀቅ ፌዴሬሽኑ ገልጿል። በኢትዮጵያ ቅርጫት ኳስ ፕሪሚየር ሊግ ነገ ጧት በትንሿ ስቴዲየም ወልቂጤ ከተማ ከኦሎምፒያ የካ ክፍለ ከተማ ከድሬዳዋ ከተማ ቀጣይ ግጥሚያቸውን ያካሂዳሉ። እስካሁን በተከናወኑት ግጥሚያዎች በወንዶች ኢትዮጵያ ውሃ ስፖርትና ወልቂጤ ከተማ፣ በሴቶች ባህር ዳር ከተማ በመምራት ላይ እንደሚገኙ ፌዴሬሽኑ ገልጿል። በዘንድሮ ውድድር የአዲስ አበባ ዩኒቨርሲቲና ወልቂጤ ከተማ በሁለቱም ጾታዎች ተሳታፊ ሆነዋል። የማዳጋስካር እግር ኳስ ማህበር ፕሬዝዳንት የሆኑት አህመድ አህመድ በመጪው መጋቢት ወር በሚካሄደው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንታዊ ምርጫ ላይ ኢሳ ሀያቱን ለማሸነፍ እንደሚቀርቡ አስታወቁ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የተመሰረተበትን 60ኛ ዓመት በመጋቢት ወር በአዲስ አበባ ሲያከብር በቀጣይ 4 ዓመታት ኮንፌዴሬሽኑን የሚመራ ፕሬዝዳንትም ይመርጣል። በፕሬዝዳንታዊ ምርጫው ላይ እንደ አውሮፓውያን አቆጣጠር ከ1988 ጀምሮ ተቋሙን ለ29 ዓመታት እየመሩ የሚገኙት ካሜሩናዊ ኢሳ ሀያቱም ይሳተፋሉ። ያም ሆኖ የማዳጋስካር እግር ኳስ ማህበር ኃላፊ የሆኑት አህመድ አህመድ ጠንካራ ተፎካካሪ ለመሆን መዘጋጀታቸውን ገልጸዋል። የካፍ አባል ሀገራት የሆኑት 15 ግለሰቦች ለፕሬዝዳንትነት መወዳደር የሚችሉ ሲሆን ኮንፌዴሬሽኑ የአህመድ አህመድን እጩነት መቀበሉን ቢቢሲ ዘግቧል። ዜናዎቹ ተጠናቀቁ። መልካም ምሽት።